ጉዳዮችን በዋና መሰረት እንደ ሩት ኮዝ አነሳለሁ። እነሱም የስርዓተ ትምህርት ክፍተት የብዙውን ችግር እንደሆነ ዋና የችግር ምንጭ አድርጌ ያለው። ሁለተኛው ግሎባላይዜሽን ቴክኖሎጂ ክፉዎች ናቸውን በራሳቸው ችግሮች ናቸውን በራሳቸው የሚሉ ግን ላልተዘጋጀ ሰው ደግሞ ምን አይነት ችግር እንደሚሆኑ ደግሞ ለማሳየት ነው። ወንጌል ማለት ምን ማለት ነው ሲባል እናንተ የምታውቁት የምትተረጉሙት የምትተነትኑት የምስራች ወይም መልካም ዜና ዓለም የቸገረውን መስማት ያቃተውን ነገር የምታሰማ የምትነግር ሰማዩን ምድሩን አቃርባ አንድ አድርጋ የምስራቹን የምትነግር ናት ወንጌል። የእግዚአብሔር ኃይል ማለት ነው ወንጌል። ትርጉሙ እግዚአብሔር ኃይል ማለት ነው። እስመ ኢያፍር ምሮ ወንጌሉ ይላል ቅዱስ ጳውሎስ። እስመ ኢያፍር ምሮ ወንጌሉ እስመ ኃይሉ ለእግዚአብሔር ውእቱ። የእግዚአብሔር ኃይል ነውና ወንጌልን ማስተማር አላፍርም ይላል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 1 ቁጥር 16 ላይ። ኃይል ወንጌል ከፍጡራን ከሚናገሩት ድምፅ በላይ ኃይል ያለው የተፈጥሮ ድምጾች በጣም አስቸጋሪውን ድምጾች ከነሱ በላይ ጠልቆ የሚሰማ የውስጠኛውን የልብ ጆሮ አንኳክቶ እስከ ጥልቁ የልቡናችን ጆሮ የሚሰማ ኃይል ያለው ነው ወንጌል። በዚያ ምክንያት 300 ዓመት ባልሞላ ዘመን የዓለም ሃይማኖት መሆን የደረሰው በዛ ምክንያት ነው። በጣም በርካታ የሮማውያንን ከአራዊት የከፉ ነገስታትን ድል አድርጎ የዓለም ልቡና ዙፋን ውስጥ ያረፈ ወንጌል በዚህ ኃይሉ ነው። ለዛ ነው እስመ ኢያፍር ምሮ ወንጌሉ እስመ ኃይሉ ለእግዚአብሔር ውእቱ ያለው ቅዱስ ጳውሎስ ለዛ ነው። ሁለተኛው ወንጌል ማለት መንግስተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ እንደምንለው ተስፋ ነው። ወንጌል ራሱ ክርስቶስ ነው እንላለን። ረቂቅ መስዋዕት ነው ወንጌል። ለረቂቅ ነፍስ የሚሰዋ ረቂቅ መስዋዕት ነው። እንግዲህ ቅዳሴያችን እንደምታስታውሱት 2 መስዋዕቶችን በአንድ መሰዊያ የሚሰዋ ነው። እንግዲህ በቀደመው ዘመን የጸሎተ ወንጌል ክፍሉ አንደኛው መስዋዕት ቅዳሴ አካል ይባል ነበር። መስዋዕቱ ወንጌል ነው። አሁን ሁለቱንም አንድ አድርገን እንሰዋለን ማለት ነው። እና ምንድነው አንድ ቤልሳሞን የተባለ በ12ኛው ክፍለ ዘመን የነበረ የአባቶችን ቀኖና የሚተነትን አባት እንዲህ ተርጉሟል። እግዚአብሔር ለሁለቱም ባህሪያችን በሚስማማ መንገድ መስዋዕት ሆኖ ቀረበ። ለሁለቱም ባህሪያችን በሚስማማ መንገድ ለስጋዊ ባህሪያችን የሚጨበጥ የሚበላ ነገር ይፈልጋልና የሚጨበጥ የሚዳሰስ ምግብ ስጋው ደሙ ሆኖ ቀረበ። የሰው ልጅ ሁለተኛ ባህሪው ደግሞ ረቂቅ ነፍስ ናትና ለረቂቅ ነፍስ ደግሞ የሚሰዋላት ሕያው መስዋዕት ሆኖ ወንጌል መስዋዕት ሆኖ ቀረበላት። ስለዚህ ወንጌል ማለት መስዋዕተ ነፍስ፣ ለነፍስ የሚሰዋ መስዋዕት፣ ለረቂቅ ነፍስ የሚቀርብ መስዋዕት ብሎ ተርጉሟል። ስለ አገልጋዮች አባቶች ምን አሉ የሚለውን ባጭሩ ነው ለማንሳት እንፈልገው። የወንጌል ሰባኪው ራሱ ሕያው ወንጌል ነው ብለዋል። ወንጌል ሰባኪ ራሱ ሕያው ወንጌል ነው። ሕያው ወንጌል ነው። ብዙ ጊዜ ማንበብና መጻፍ የማይችሉ ወይም ሃይማኖታቸውን በጥልቀት የማይመሩ ምዕመናን የሚያነቡት የአገልጋዩ ሕይወት ነው። ብዙ ጊዜ መጻፍ የማይችሉ ማንበብ የማይችሉ ለማንበብ ጊዜ የሌላቸው ነገር ሃይማኖቱን ጠልቀው የማይረዱ ምዕመናን ሁልጊዜ የሚያነቡት የአገልጋዩን የሰባኪውን ሕይወት ስለሆነ ራሱ ሕያው ወንጌል ነው አባቶች የሚሉት። ራሱ ሰባኪ ምንድነው? ሕያው ወንጌል ነው። የሚነበብ ሕያው ወንጌል ነው። ምዕመናን ከአገልጋዮች የከንፈር ድምፅ ይልቅ በመጀመሪያ የሚያደምጡት በዝምታ ውስጥ ጩኸው የሚናገረውን ሕይወታቸውን ነው። ምዕመናን መጀመሪያ የሚያደምጡት አውደ ምሕረት ቁመን የምንናገረውን ድምፅ ሳይሆን ከዛ ጀርባ ያለውን ጸጥ ያለ ሕይወታችን ነው። ደምቆ ከምድር በላይ እስከ አጽናፍ የሚያስተጋባው ድምፃችን እሱ ነው። የሰባኪው ኃይልና ስልጣን ለማስተማር በመረጠው ርዕስ ወይም በመድረኩ ላይ በሚያሳየው ብቃት ሳይሆን ከአውደ ምሕረቱ ውጭ ያለው የሰባኪ ወጥ ሕይወት ነው። የወንጌል ስልጣኑ እዛ ላይ ነው ያለው፣ በሰባኪው ሕይወት ውስጥ ነው ያለው። በሚናገረው ላይ ሳይሆን በሕይወት ውስጥ ነው ያለው ስልጣኑ። ቅዱስ ይስሐቅ ሶርያዊ የምናኔ ሕይወት ኮሜንታሪ ላይ ሕይወትህ የንግግር መለኪያ ይሁን ይላል። ሕይወትህ የንግግር መለኪያ ይሁን። ስለ ሰላም ስትናገር በመጀመሪያ ሰላም በልብ ውስጥ ይኑር። ስለ ምሕረት ስትናገር በመጀመሪያ በእጅ ላይ ምሕረትን አሳይ ይላል ቅዱስ።
ይስሐቅ ሶርያዊ አንተ በአንተ ውስጥ የሌለውን ሌሎች ላይ አትናገር፣ አታድርግ። የሚሰብከውን በተግባር የማያውል አስተማሪ መንፈሳዊ ብክለትን ያስከትላል። የሚሰብከውን የማይኖር አስተማሪ መንፈሳዊ ብክለትን ያስከትላል። አንድ ሰባኪ ለሌሎች የመንግሥተ ሰማያትን መንገድ እያመላከተ ራሱ በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። ለሌሎች መንግሥተ ሰማያት እንዲገቡ እያመላከተ ራሱ ግን በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። መምህር በራሱ ጠባይ ከመካድ የበለጠ አሳፋሪ ነገር የለም ይላል ቅዱስ ጀሮም ነው። በራሱ ጠባይ እንደ መካድ የበለጠ አሳፋሪ ነገር የለም። ሰው የምትሰብከውን ነገር ለምን አታደርግም ሲል መስማት ያሳዝናል። ለእኔ የምትነግረኝ አንተ ለምንድን ነው የማታደርገው ብሎ ሲናገር እንደ መስማት አሳዛኝ ነገር የለም ይላል። ሰው ጥሩ ሊናገር ይችላል። ነገር ግን ሕይወቱ ወጥነት የጎደለው ከሆነ ዝምታው የበለጠ ትርፋማ ይሆን ነበረ። ቅዱስ ዮሐንስ አፈወርቅ ነው። ጥሩ ተናግሮ ግን የማያደርገው ከሆነ ዝምታው የተሻለ ሰዎችን ይሰብክ ነበር። የመልካም ሕይወትን የሚያሳይ ዝምተኛ ሰው ሕይወቱ ስብከት ስለሆነ ለሁሉም አስተማሪ ይሆናል። ተናግሮ ሰብኮ የማያደርግ ከሆነ ዝምታው በእጅጉና ሕይወት የሚኖር ከሆነ የተሻለ ሰባኪ ይሆናል። ቅዱስ ዮሐንስ አፈወርቅ ነው። እውነተኛ ስብከት ከውጭ አዋጅ በፊት እውነተኛ ውስጣዊ ለውጥ በእጅጉ ይፈልጋል ነው። ልክ ውሃን እንደሚያጓጉዝ ነገር ከውሃው እንደማይጠቀም ቱቦ መሆን ነው። የሚናገረውን የማይኖር ውሃ ተሸክሞ ለሚጠጡ ሰዎች ያደርሳል፣ ግን እርሱ እርጥበት አያገኝም ብለዋል አባቶች። ፈጠን ብዬ ነው የሚሄደው። ቅዱስ ሐዋርያው አትናቴዎስ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ የሚል በሚለው ትምህርቱ ላይ መጀመሪያ እጅህን ታጠብ ይላል። መጀመሪያ ምን አድርግ? እጅህን ታጠብ። ከማንበቦ በፊት ይታጠቡ። ቅዱሳት መጻሕፍትን ለመመርመር እና በትክክል ለመረዳት የከበረ ሕይወት፣ ንጽሕና፣ ንጽሕት ነፍስ እና የክርስቶስ ጽድቅ ሊኖረን ይገባል። ከዚያም አይምሯችን የሰውን ተፈጥሮ በሚፈቅደው መጠን የእግዚአብሔርን ቃል ለመረዳት ይችላል። ከተማን ወይም ሀገርን ማየት የሚፈልጉ ሰዎች ወደዚያ ይሄዳሉ። በተመሳሳይ መንገድ ስለ እግዚአብሔር የተጻፉትን ለመረዳት ከፈለግን ነፍሳችንን በማጥገብና በማንጻት መጀመር አለብን። አገልጋይ ለከንቱ ውዳሴ ራሱን የገደለ መሆን አለበት ነው። ራሱን መግደል አለበት ለከንቱ ውዳሴ። የታዋቂነትን ፍላጎት ማጥፋትና በመንፈሳዊ ፈውስ ላይ ማተኮር። ቅዱስ ዮሐንስ አፈወርቅ ኦን ዘ ፕሪስትሁድ ቡክ 5 ላይ ሰባኪው ለምስጋናም ሆነ ለውግዘት ግድ የለሽ መሆን አለበት። ለምስጋናም ይሁን ለውግዘት ግድ የለሽ መሆን አለበት። ምክንያቱም በምስጋና ፍላጎት ከተነቃቃ ወይም በትችት ክብደት ከተሸነፈ እውነትን በድፍረት መናገር አይችልም። ቃላቱን ነፍሳቸውን ከመፈወስ ይልቅ ጆሮአቸውን ለማስደሰት እያስተካከለ ለአድማጮቹ ባሪያ ይሆናል። ቃላቱን ልባቸው ገብቶ ልባቸው ተሰብሮ ንስሐ እንዲገቡ ከማድረግ ይልቅ የሚጣፍጣቸው ምንድነው እያለ የነሱ የሰሚዎቹ ጆሮ ቀለብ ባሪያ ይሆናል። በጭብጨባ ማዕበል ወይም በቁጣ አውሎ ነፋሶች የማይነቃነቅ በባህር ውስጥ እንደሚኖር አለት መሆን አለበት ሰባኪ ነው። ስብከቱ ተዋናዩ የእጅ ጭብጨባ የሚያሸንፍበት መድረክ ሳይሆን የታመሙ ሰዎች የሚታከሙት ሆስፒታል ነው። ስብከቱ ሰባኪው ትወናውን የሚያደርግበት ሳይሆን የታመሙ ሰዎች የሚፈወሱበት ሆስፒታል ነው። እኛ የነፍስ ሐኪሞች ነን። ሐኪም በቪላው ውበት ለመወደስ አይፈልግም። ቀዶ ጥገና የሚያደርግ ሐኪም በቪላው ይደሰታል? አይደሰትም። ለበሽተኛው በሚሰጠው በመድኃኒቱ ውጤታማነት ነው እንጂ ለበሽተኛው በሚሰጠው የመድኃኒቱ ውጤታማነት ነው እንጂ ሐኪም የሚደሰተው በቢላው በማከሚያው በመርፌው አይደሰትም። ስለዚህ ሰባኪም በስብከቱ ቋንቋ ሰው መደሰት ያለበት ንስሐ በመግባታቸውና ፍሬ በማፍራታቸው ነው። መድኃኒቱን አግኝተው በዛ ነው። ይህ ቅዱስ ጎርጎርዮስ ዘእንዚናዙ ነው ይህን የተናገረው። ኦሬሽን ቱ ነው። ሰባኪ ፈዋሽ ሐኪም እንጂ ተዋናይ አርቲስት አይደለም የሚል ነው። አንድ ስጋዊ በሽታን የሚያክም ዶክተር በሽተኛ የሚያስፈልገውን ሳይሆን የሚፈልገውን ሳይሆን የሚያስፈልገውን ያደርግለታል። በበሽታው መሰማት
መስማት በሽተኛው መስማት የሚፈልገውን ሳይሆን መስማት የሚያስፈልገውን ይነግረዋል። ይህ የሚያደርገው ለበሽተኛው ጥቅም ሲባል ነው። መራራ ክኒን መስጠት፣ ቀዶ ጥገና ማድረግ፣ እግር መቁረጥ ለበሽተኛው ይስማማል? አይስማማም። ነገር ግን ለሱ ጥቅም ስለሚባል እነዚህን ሁሉ ያደርግለታል ነው። ጭካኔ ይመስላሉ፣ ግን ፈውስ ስለሆኑ ያደርግለታል። ወንጌልም እንደዛ ናት ነው። ቅዱስ አምብሮስ ነው ከዲዮናስዮስ ጋር ተጋጭተው ይህን ያለው ስለ ኃጢአት ዝም በማለት ከማስደሰት ይልቅ እውነቱን በመናገር እግዚአብሔርን ማስደሰት እመርጣለሁ። ለንጉሥ ነው እንዲህ የሚለው። ስለ ኃጢአት እየሰራ ዝም ከምልህ ሳካው ስለ ኃጢአት ዝም ከማስደሰት ንጉሡ ኃጢአት ሰርቶ ግን እንዲያወድሰው ፈልጎ ነው እና ቅዱስ አምብሮስ ምን አለ? ስለ ኃጢአት ዝም በማለት ከማስደሰት ይልቅ እውነቱን በመናገር እግዚአብሔርን ማስደሰት እመርጣለሁ። ዝም በማለቴ በጥፋት ተባባሪ ነኝና ይላል። እንግዲህ ብሉ እንትናለው እውነትን በመናገር መጠራት ውሸትን በመናገር ከመወደስ ያነሰ ኃጢአት ነው። ውሸትን በመናገር ከምናገኘው ክብር ይልቅ እውነት ተናግር የምናጣው ነገር በጣም በጣም ትልቅና ግዙፍ ነው ለማለት ነው። ይህን ቅዱስ ጀሮም ኮሜንታሪ ወን ጋላሽያን ወይም በገላትያ ትርጉም ያደረገው ነው ይሄኛው። እና በጣም አስደናቂ ደግሞ በምድረ በዳ የጌታን መንገድ አዘጋጁ እያሉ የሚጮሁ ድምጾችን እንሁን እንጂ መጮ የማይችሉ ዲዳ ውሻዎችን አንሁን ይላል። ይሄ ቅዱስ ጀሮም ነው። በምድረ በዳ ወንጌላዊውን እንደ ቅዱስ ዮሐንስ መጥምቀ መለኮት መንገዱን አስተካክሉ፣ ጥርጊያውን አቁም እያለ እንደሚጮህ እንሁን እንጂ ምንም መጮህ እንደማይችሉ ዲዳ ውሻዎች አንሁን ይላል። አስደናቂ ነው የእውነት። ሌላው ስብከትን ከእውቀት መለኪያነት ማውጣት በአባቶች ትምህርት የታየው ሌላው ምንድነው? የኛ እውቀት መለኪያ አለመሆኑን መተው ማለት ነው። ዋናው ምንድነው? ምዕመናን ምን ይገባቸዋል የሚለው ነው እንጂ እኛን እውቀታችን ለማሳየት አውደ ምሕረት ላይ አንውጣ የሚል ነው ዋናው ጭብጡ መልእክቱ። ምንድን አለ? ትክክለኛ ስብከት ከንቱ ከሆነ ሙያዊ የንግግር ችሎታ ይልቅ የወንጌልን ግልጽነት ቅድሚያ ይሰጣል። ሙያ ከሌለው ጥቅም ከሌለው የንግግር ችሎታ ይልቅ ግልጽነትን ቅድሚያ ይሰጣል። ጥልቅ የሆኑ የቴዎሎጂ ቃላቶችና ሐሳቦች ወደ ምዕመናን ሕመም እና ተስፋ ልክ ተርጉሞ ማቅረብ፣ ወደ እነሱ ደረጃ ማውረድ ወንጌሉን ማለት ነው። ልባቸው ዘልቆ እስኪሰማው ድረስ መናገር በእነሱ ቋንቋ ማለት ነው። ሰባኪው እስከ ሰሚው ጆሮ ድረስ መውረድ አለበት። ምዕመናን ስብከታችን በልባቸው መጠን ሰባኪው ከምዕመናን ሕይወት እና ሕሊና በጣም ይርቃል። ባልሰሙን ልክ ምዕመናን ከኛ ልብ በጣም ሩቅ ይሆናሉ። ሩቅ ሆኑ ማለት ደግሞ ሁለት የማይገናኙ አባትና ልጆች አይነት ይሆናል። አውግስቲን የሚባል በሮም ካቶሊክ ቤተክርስቲያን ቅዱስ ነው። በእኛ ቅድስና ቀኑና የለውም። እሱ ደግሞ ምን አለ? ስለዚህ ቋንቋ ሲናገር ነው ህዝቡ እኛን ሳይረዳን ከሚቀር ይልቅ ይላል። እሱ ደግሞ ህዝቡ እኛ አስተምረ ነው ሳይረዳን ከሚቀር ይልቅ ከሚያደርጉት ይልቅ የሰዋሰው ሊቃውንቱ የቋንቋን ስህተት ቢያገኙ ይሻላል። ዋናው ነገር ህዝቡ እኛ እንዲረዳን ነው እንጂ የቋንቋ ሊቃውንት ስለተናገርነው ነገር እነሱ ስህተታችን ቢፈልጉ ይሻላል። ዋናው ህዝቡ መስማቱ ነው። የወርቁ ቁልፍ መግባት ወደ ምንፈልገው ቤት በሩ መክፈት ካልቻለ ምን ጥቅም አለው? ጥሩ ቋንቋ ሆኖ ህዝብ ጆሮ ካልደረሰ ምን ትርጉም አለው?